እምሰማያት ወረደ እፎ ሀደረ ከምስኪን እምሰማያት ወረደ ለአሊሃ ፈትዮ ስለዚህ አይደል ከሰማያት ወርዶ እንደ ምስኪን ከድሃ ቤት አደረ። ከሰማያት የወረደ ግን እንደ ምስኪን ነው እየታደረ በድሃ ቤት። እመቤታችን የድሃ ልጅ ናት። የ15 ዓመት ብላቴና ምንም የሌላቸው በነገር ኢያቄምና ሐና ባለጸጎች አይደለም። ከዛ ነው የተወለደችው። ከዛ ደግሞ እሷ ባህታዊት ናት። ከ3 ዓመቷ ጀምሮ ቤት ነው ያደገችው። እንደውም የባህታውያን ምሳሌ እኮ ናት እመቤታችን። ለተውናን የጀመረችው እሷ ናት። ከ3 ዓመቷ ጀምሮ ግን ያደገችው በቤተ መቅደስ ነው ያደገችው። አልተጫወተችም ከልጆች ጋር። የእግዚአብሔር ምስጋና ብቻ እየሰማች የመላእክትን ዝማሬ እየሰማች ቤተ መቅደስ ያደገች ባህታዊት ናት። ድሃ ናት። ዮሴፍም ጮኛ የተባለው ድሃ ነው። ስለዚህ ከድሃ ቤት ነው የተወለደው። ስለዚህ ዓለም ስፍራ ከለከለቻቸው። ለድሆች ስፍራ የላትም ማለት አይደል? ትንሽ ያማረ ያለበሰ ሰው አሁን የሆነ ሰርግ ቤት ቢሄድ ጥግ ላይ ተቀመጠ ነው የሚባለው አይደል? ልክ እንደዛው ከድሃ ቤት ስለተወለደ ለእመቤታችንም በወቅቱ የነበረው አስተዳደር ቦታ ስፍራ አልነበራቸው። ስፍራ ሲባል ይሄ ማደሪያ ብቻ ሳይሆን እንደ ሰውም ጭምር ሊያዩዋቸው ድሆች ናቸው። ድሆች ስለነበሩ ለዛ ነው ከድሃ ቤት አደረ የተባለው። አይሁድም እንዳይቀበሉት አንዱ ምክንያት የሆነው ምንድነው? እነሱ ኬት ሲጠብቁት ነበር ከነገስታት ወገን አይደል? በቤተ መንግስት ይወለዳል። ምክንያቱም እንደሚወለድ እኮ ትንቢት ተነግሮለታል። ይወርዳል ይወለዳል እያሉ ነቢያት እነ ኢሳያስ ከ600 ዓመት በፊት ቅዱስ ዳዊት አባቱ ከ1000 ዓመት በፊት ትንቢት ተናግሯል። ግን እነሱ ሲጠብቁት የነበረው በጣም ልዩ ከሆነ ፋሚሊ፣ በጣም ሀብታም ከሆነ ፋሚሊ ወይንም በቤተ መንግስት ሲጠብቁ የተወለደ ያውላችሁ ቀን ስለሆነ ትንሽ ያው እንቅልፍ ምናምን ስለሚሉ እየመለሳችሁ የተወለደ በከብቶች ግርግም ተወለደ። አዳም ስፍራ ከነበረበት ስፍራውን አጥቷል አይደል? የአዳምን ስፍራ ሊያስመልስ እሱ ስፍራ አጣ ማለት ነው። የሚወለድበት ስፍራ አጣ። አዳም በሚያምር ስፍራ በገነት ከነበረበት ተባሮ ወዴት ወጣ? ወደ ምድረ ፋይዳ ደንበር አይደለ? ያንን ስፍራውን ሊያስመልስለት እሱ ስፍራ አጥቶ ቤት ተወለደ። በከብቶች በረት በከብቶች ግርግም ተወለደ። አዳም ክብር ነበረው። ክብሩን አጥቶ ምን ሆነ? ተዋርዷል አይደለ? ያንን ውርደት ሊመልስለት በቆሻሻ በተዋረደ የበት ሽታ ባለበት ቤት ተወለደ። በከብቶች በረት ተወለደ። ስለዚህ ዝቅ ብሎ ከፍ ሊያደርገን የተወለደ በከብቶች በረት ዝቅ ባለ ቦታ ተወለደ። ወደ ርዕሳችን ስንመጣ ርእየ ወኖሎት አይኮትቦ መላእክት አለቅዱስ። መጀመሪያ ያዩት የጌታን ልደት እነማን ናቸው? እረኞች። ለምን ረበናት እነ ሐና ቀያፋ የቤተ መቅደሱ አገልጋዮች ለምን አላዩ የጌታን ልደት? ምን ይመስላል? ያው ትምህርት ስላልሆነ አልጠይቃችሁም። ስብከት የጌታን ልደት ረበናት እነ ሐና እነ ቀያፋ ነገስታቱ እነ ቴዎድሮስ እነ ሄሮድስ እነ ጲላጦስ አላዩ። ያዩት እነማን ናቸው? እረኞች ናቸው። ለዛም ቅዱስ ያሬድ በጣም ተደንቆ ርእየ ወኖሎት አይኮትቦ መላእክት፣ እረኞች አዩት መላእክት አልመሰከሩም። ስለዚህ ጌታ ሲወለድ በከብቶች ግርግም ተወለደ። መልአኩ መጥቶ ከብቶቻቸውን መንጎቻቸውን የሚጠብቁ እረኞች ነበሩ ይላል። እረኞች እንግዲህ የተላኩ ናቸው አይደል? በእኛም ሀገር ቢሆን እረኛ ያው ዝቅ ያለ የስራ መስክ ነው አይደል? የከብት ጭራ ተከትሎ የሚሄድ ዝቅ ያለ የስራ መስክ ነው። ስለዚህ በዛ ዘመንም እረኞች የተላኩ ናቸው። መንጎቻቸውን እየጠበቁ እሳት እያነደዱ ደግሞ የብርድ ወራት ነው በጣም ጌታ የተወለደበት አይደል? በእኛ ኮንቴክስት እንዳትሉ በእስራኤል ማለት ነው። ታኅሳስ 29 ታኅሳስ በጣም ከባድ የብርዳማ ወቅት ነው። እሳት እያነደዱ ከብቶቻቸውን እየጠበቁ ያሉ እረኞች የእግዚአብሔር መልአክ መጥቶ ምን አላቸው? እነሆ ለሕዝቡ ሁሉ የሚሆን የምስራች እነግራቸዋለሁና ምን አሉ? አትፍሩ አለ። የእግዚአብሔር መልአክ ሲመጣ መጀመሪያ ፍርሃትን ነው የሚያስወግደው አይደል? ፍርሃታቸውን አሳወደላቸው። ምክንያቱም የእግዚአብሔር መልአክ ሲያዩ ይደነግጣሉ፣ በግርማው ስለሚገለጽ። ጥቂትም እንኳን ግርማቸው የመላእክት ሲገለጽ ያስፈራልና አትፍሩ ካላቸው በኋላ ፍርሃታቸውን አስወግዶ ምን ነገራቸው? የምስራች። ወንጌል ማለት ማለት ነው የምስራች ነው። የመጀመሪያው የምስራች ነጋሪ የአዲስ ኪዳን ወንጌላዊ ማን ነው? ቅዱስ ገብርኤል መጋቤ ሐዲስ። የምስራቹን ተናገረ ማለት ነው። እነሆ ለሕዝቡ ሁሉ የሚሆን ለአንድ ሰው አይደለም፣ ለሕዝቡ ሁሉ ለዓለም ሁሉ። አንዳንድ የምስራች ለሆነ ቤተሰብ ብቻ ነው። አሁን ለምሳሌ ዘመድ ቢመረቅ የዘመድ ፋሚሊ እና የሱ ቤተሰብ ነው ምስራቹ አይደለም።
አንዳንድ የምስራች ለህዝቡ ሁሉ የሚሆናል። ለህዝቡ የሚሆን ብቻ ለዓለም ሁሉ የሚሆን። ስለዚህ የምስራቹ ለማን የሚሆን ነው አለ? ለህዝቡ ሁሉ የሚሆን የምስራች እነግራችኋለሁና አትፍሩ ካላቸው በኋላ እነሆ በቤተልሔም እርሱም ጌታ ንጉሥ ምን አለ? ተወልዶላችኋል። ደስ አይልም ቃሉ? ተወልዶላችኋል። ይህንን ቃል እንደው ትንሽ እንበልበት። ተወልዶላችኋል ነው ያላችሁ። ተወልዶባችኋል አይደለም ያላችሁ። ጌታ ምንድን ነው? ተወልዶልናል አይደለም? አንዳንድ ሰዎች የሚወለዱብን እኮ አሉ አይደል? አንዳንድ ነገስታት ሰውን ለመርገጥ የሚወለዱ አሉ፣ እንደ ፈርዖን አይነቶች። እኛም ሀገር ያሉት ሊኖሩ ይችላሉ። የሚወለዱብን አሉ፣ ሊረግጡ፣ ሊያስጨንቁን፣ ሊገዙን የሚወለዱብን አሉ። ጌታ ግን ምን አለ? መልአኩ ተወልዶላችኋል። ይሄ ምንድን ነው? የምስራች ነው ማለት ነው። እስካሁን የነበረውን ጨለማ ዓለም የሚያስወግድ ተወልዶላችኋል። የሚያስታርቅ ተወልዶላችኋል። ደስታን የሚሰጥ ሰላምን የሚሰጥ ተወልዶላችኋል። ቃሉ ራሱ ተሰሪ ተወልዶላችኋል አላቸው። ከዛ በኋላ የት ጋር አላቸው? በከብቶች ግርግም ምልክት ነገራቸው። በከብቶች ግርግም ሕፃን በጨርቅ ተጠቅልሎ ታገኛላችሁ አላቸው። ከዛ ያንን ምስክርነት እንደሰሙ እየሮጡ ወዴት ሄዱ? ወደ ከብቶች ግርግም ሲሄዱ ሕፃኑ በአሮጌ ጨርቅ ተጠቅልሎ የኔ ጌታ አይደለም ዓለማትን የፈጠረ የብርሃን ልብስ ለጻድቃን ለቅዱሳን የሚያለብስ ግን በምን ተጠቅልሏል? በጨርቅ ተጠቅልሎ አዩት። በዚህ ጊዜ መላእክቱ ያ የመጀመሪያ ምስራችሁን የነገረው መልአክ እንደ እልፍ አእላፍ መላእክት ወርደዋል። በነገራችን ላይ ጌታ ሲወለድ ቁጥር ስፍር የሌላቸው። ከዛ በኋላ ምን አሉ? መዘመር ጀመሩ ማለት ነው። እረኞቹ አዩት፣ መላእክት አመሰገኑት። ለይሁን አይኩቱ መላእክት ያለው ያሬድ ይሄንን የዚህም ገጸ ንባብ በሁለት ቃል በዜማ የገለጸው። ከዛ በኋላ መላእክቱ እልፍ አእላፍ መላእክት ወርደው ስብሐት ለእግዚአብሔር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብ ያሉ በቅዳሴ ሁሌ የምናመሰግነው ከመላእክት ወስደን ነው ማለት ነው። እኛ ቅዳሴ ከመላእክት የተወሰደ ምስጋና ነው ማለት ነው። እያሉ ከመላእክት ከእረኞቹ ጋር አመሰገኑ፣ ዘመሩ። እርቅ ተጀመረ ማለት ነው። እርቅ የተጀመረው መቼ ነው? ክርስቶስ ሲወለድ ነው። ከክርስቶስ ልደት በፊት 7 መስተጻርራን መስተቃርራን የሚባሉ አሉ። ሰማይና ምድር፣ ሰውና መላእክት፣ ሰውና እግዚአብሔር፣ ሰውና እንስሳት ጭምር። እንስሳት እኮ ከአዳም ጋር ሰላም ነበሩ፣ ያወሩ ነበር አይደል? ታውቃላችሁ። እንስሳት እኮ አዳምን ሄደው እኮ አዳም ግርማው የሚያስፈራ ጸጋው የሚያስፈራ እኮ ነበር እና እንስሳት እየሄዱ ይሰግዱለት ነበር። ያወሩት እኮ ነበር። እንስሳት ቋንቋ ነበራቸው። አዳም ጌታችን እያሉ ይሰግዱለት ነበር። ወይ ዘጣው ትርጓሜ ያስተካክል። ግን ያን ግርማውን አጥቶ ተሰደው ወደ ምድር ላይ ሲመጣ ከእንስሳቱ ጋር ተጣላ። እንስሳት የሚበሉት አንበሳ የሚሰብረው ነው። እንስሳት እኮ አዳምን አይተው ገና ከርቀት እኮ የሚፈሩት ነበር። ስለዚህ ሰውና መላእክትም ሰውና እንስሳትም ተጣልተው ነበር ማለት ነው። 7ቱ መስተጻርራን መስተቃርራን እርቅ የተፈጸመበት ለዛ ነው መላእክት ስብሐት ለእግዚአብሔር በሰማያት አሉ። ለምንድን ነው? ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ ይላል አይደለ? ክርስቶስ ጌታችን እኮ ሲወለድ ከአባቱ አጠገብ እኮ አልተለየም። በመለኮታዊ እናኖሩ ከአባቱ ጋር ነበር። ከአባቱ አጠገብ ሳይለይ ቃል በሰማይ ሲያዩት አለ። እንደገና ደግሞ በከብቶች ግርግም ተወልዷል። ስለዚህ በሰማይ አዩትና ስብሐት ለእግዚአብሔር በሰማያት አሉ። በምድር ደግሞ ፍጹም ሰው ነውና ከድንግል ማርያም ተወልዶ በምድር ሲያዩት ደግሞ በምድር እርቅ ተጀመረ። ጌታ ሲወለድ ምን ተጀመረ? እርቅ። ጌታ ሲወለድ ነው እነኚህ መስተጻርራን 7ቱ መስተጻርራን መስተቃርራን የሚባሉት እርቅ። ሰውና እግዚአብሔር መታረቅ ጀምረዋል። ፍጻሜውን ያገኘው በመስቀል ላይ ነው። ተፈጸመ ሲል የተጀመረው ግን መቼ ነው? በልደቱ ነው የተጀመረው። ስለዚህ በልደቱ ተጀመረ። ስለዚህ ይወሎት አይኮቱ ወመላእክት ብሎ ቅዱስ ያሬድ ዘመረ። ይሄንን ትዕይንት ይሄንን በቤተልሔም ዙሪያ በአይነ ህሊናችሁ ሳሉት እና እልፍ አላፍ መላእክት ቤተልሔም ተጨነቀች። ጥቂት በጣም ትንሽ መንደርና ከተማ ነው። እልፍ አላፍ ቁጥር የሌላቸው መላእክት ወርደው ሲዘምሩባት ተጨነቀች። ጨነቃት፣ ጠበባት። የዳዊት ከተማ ብሎ የዘመረው ዘማሪው ይሄንን ነው። እልፍ አላፍ መላእክት ብርሃን ተመላች ነው። ስለዚህ እርቅ ተጀመረ፣ ምድር መቀደስ ጀመረች ማለት ነው። ስለዚህ እነሆ ለሕዝቡ ሁሉ የሚሆን የምስራች እነግራችኋለሁና አትፍሩ፣ እርሱም ጌታ የሚሆን በቤተልሔም ምን አለ መልአኩ?
ተወልዶላችኋል። ይሄ የምስራች ወንጌል የምስራች ነው። ወንጌል ማለት ነው የምስራች ነው። የመጀመሪያው የምስራች የጌታ ልደት ነው። የጌታ ልደት ነው የሚጀምረው ማቴዎስ ወንጌል ምዕራፍ 1፣ ሉቃስ ወንጌል ምዕራፍ 2 እንደዚህ ያለ የሚጀምረው በጌታ ልደት ስለሚጀምረው የምስራች የተባለው ወንጌል። ስለዚህ የምስራቹ የጌታ ልደት ነው ማለት ነው። አሁን ያለነው የጌታ ልደት ሳምንት ስለሆነ ይሄን ድረስ ያደረኩት እና እንኳን ደስ ያላችሁ ወድጋሚ ይሄ ኖሎት። እስቲ አጭር ነገር ትንሽ ነገር እንበል ስለ ኖሎት። የጌታ ልደት ለማየት ምን መሆን ያስፈልጋል? እንደ እረኞቹ መሆን ያስፈልጋል አይደል? ቅድም እያቸዋለሁ መነሻ መግቢያ ረበናት ብሉያትን እናውቃለን የሚሉ ጺማቸውን እንደዚህ አንዠርግገው እንደዚህ በቃ ቆብ አድርገው ቀሚሳቸውን አስፍተው በቤተ መቅደሱ ዙሪያ ክታቡን ሲያነቡ የነበሩት ረበናት የጌታ ልደት አላዩ። ለምን? ጌታ ልደት ለማየት ምን ያስፈልጋል? ትህትና ያስፈልጋል። ዝቅ ማለት ያስፈልጋል። እንደ እረኞች መሆን ያስፈልጋል። እግዚአብሔር ዓለምን ለማዳን ምናምንቴ የሆነውን ነገር መረጠ ነው ሐዋርያው ቅዱስ ጳውሎስ። የዓለምን ጥበብ አይደለም እግዚአብሔር የመረጠው፣ ዝቅ ባለው ነገር ነው እግዚአብሔር ገብቶ ከፍ ያደረገ። ስለዚህ የጌታን ልደት ለማየት እንደ እረኞች ዝቅ ማለት ያስፈልጋል። እንደ ረበናት አዋቂ ነን ብሎ ከመኮፈስ ዝቅ ማለት ያስፈልጋል። ትህትና ያስፈልጋል፣ ንጽህና ያስፈልጋል ማለት ነው። ለዛ ነው እስመ በንጽሐ መንፈስ ነቢያት ርእይዎ ለእግዚአብሔር። ነቢያት መንፈሳቸውን ልቦናቸውን ንጹህ በማድረግ እግዚአብሔርን አይተውታል። እግዚአብሔርን ለማየት ምን ያስፈልጋል ማለት ነው? የልብ ንጽህና ያስፈልጋል። እግዚአብሔር የሚያየው እውቀታችንን አይደለም። የእውቀት ሚዛን ቦታ የለውም በእግዚአብሔር ዘንድ። ፕሮፌሰር ብትሆን ዋደግ ዝቅ ብለህ እንደረኛው ግን ልብህን ንጹህ ካደረግ እግዚአብሔርን ማየት ይቻላል። ለዛ ርእይዎ ኖሎት አይኮትቦ መላእክት። እንደ ብሉያቱም ሐዲሳቱም ሊቃውንቱም ማንኛውም ልተረጉም ትችላለህ። እግዚአብሔርን ግን አታየውም፣ አናየውም። እኛውም በተለይ በቤተ መቅደስ ውስጥ ያለን ሰዎች በትዕቢትም ስለተወጠርን ከሌላውም የተሻለንን ብለን ስለምናስብ የሚያዩት እነማን ናቸው? ውጭ ያሉት ዝቅ ያሉት ጌታን ያዩታል። ስለዚህ ምንድነው ሆኖሎት ጌታን ለማየት እግዚአብሔርን ለማየት ለማግኘት በአጠቃላይ ምን ያስፈልጋል? ትህትና ያስፈልጋል፣ ዝቅ ማለት ያስፈልጋል። ለዛ ነው ያሬድ ከዚህ ገጸ ንባብ ውስጥ ይችን ወስዶ እረኞች አዩት መላእክት አመሰገኑት ብሎ እንትን ያለውና አላበዛባችሁም። በሕይወት ቃል ተበቆ ያው ስለጠፋው ከዚህ በኋላ ስለሚመጣ ለመግቢያ ያለ ይመጣል ይበቃል። ለሕይወት ቃል ተበቆ የሰማነውን በልቦናችን ያሳድርልን።